አብሮ በጋራ እየሰሩ ከልጅ ወደ ልጅ ሀብት በደንብ እየተላለፈ ስራው ቢዝነሱ እያደገ በሂደት የተሻለ ነገር ይዞ እየመጣ በጣም ውጤታማ ይሆናል። አይ ዘመድንማ በሩቁ ነው፣ ዘመድንማ ማስጠጋት አያስፈልግም፣ ዘመድን አስጠጋም ማለት ትርፉ መቀያየም ነው የሚሉ አስተያየቶች እንሰማለን። በፍጹም ከዘመድ በፍጹም ከቤተሰብ ጋር ሚል እኮ ነው እኛ አቋማችን። ለምንድን ነው እንደዛ የምንለው? ማምናውን ሰው ነው እዚህ ጋር የማደርገው፣ ኃላፊነት የምሰጠው፣ የብር ጉዳይ ይኖራል፣ ብዙ ነገር ይኖራል። ያ እንደተጠበቀ ሆኖ ግን ስራዎችን ሃንድል ለማድረግ ግን አስቸጋሪ ይሆናል። ኢሞሽናል ነገሮች በጣም ይበዛሉ። ዝም ብሎ ማራቅ መፍራት አይሆንም። ካብሮ አደግህ ጋር አትሰደድ እኮ ይላል አበሻ አይደል? የገዛ ወንድሜ እህቴ ይካዱኝ የሚለው የበለጠ ያምሻል ከጠፋው ገንዘብ በላይ የኔ የምታያቸው ሰዎች የፈጸሙሽ ክደት ያንገበግብሻል። እንደዚህ የተጠላለፈ ችግር ውስጥ የሚገቡ ሰዎች አንዱ የእሁድ ስራ ጉባኤ ነው። በምንም ተአምር ዘመድ ቤት እንዳታድጉ ቢቸግራችሁ ጎዳና አውጡ። ይሄ አቋሚ ጎዳና። አሁን የእናት ወጅ ጉድ ነው የሚባለው ለምንድን ነው? አንዱ ሌባ ይሆናል፣ አንዱ ታማኝ ይሆናል። እና እነዚህን ሰዎች እንዴት ነው የምታቀናጃቸው ስራ ላይ? ባጃውም ጋር አንዱ ሌባ ሆኖ እኮ የኔን ቢዝነስ ሊወስድ የሚችል ሊያፈርስ የሚችል ነገር እኮ አለ። ሰርቀሽ ባዳ ቢሰርቀኝ ይሻላል ይላል። እኔ ደግሞ ወንድሜ ደሃ ከሚሆን ከነሪስኩ አብሬ የምጋፈጠው ነገር ይኑር ባይ ነኝ። በምን ጀምረው ቢዝነስ ውስጥ ቤተሰቦቻችንን ማሳተፍ ወይስ ማራቅ ነው የሚሻለው?